ለዘላለም ይባረክ። እንግዲህ ይሄ ክርስቲያን የሚባለው ሰው ክርስቶስን የለበሰ ነው። ይሄ ክርስቲያን የሚባለው ሰው ከክርስቶስ የተማረ ነው። ይሄ ክርስቲያን የሚባለው ሰው የክርስቶስ ባህሪ ያለው ነው። ይሄ ክርስቲያን የሚባለው ሰው የክርስቶስን ወንጌል የሚያገለግል ነው። ይሄ ክርስቲያን የሚባለው ሰው ክርስቶስን የሚሰብክ ነው። ይሄ ክርስቲያን የሚባለው ሰው የክርስቶስ ባህሪ ያለው ነው። የክርስቶስ ልጅ ነው። ምክንያቱም ከክርስቶስ ጋር አብረው ያሉ እነ ጴጥሮስ እነ ዮሐንስ እነዛ ደቀ መዛሙርቶቹ ሁሉ የክርስቶስ ባህሪ ነበራቸው። እንደ ክርስቶስ ሆነው ከክርስቶስ እግር ስር ሆነው ያገለግሉ ነበር። አንዳቸው ከአንዳቸው ጋር ተያይዘው ይጸልዩ ያገለግሉ ነበር። ድካም ነበረ፣ አዎ። ክርስቶስ ግን ያበረታቸው ነበር። እነሱም እየጸለዩ ይበረቱ ነበር። እንግዲህ የክርስቶስ ልብ አለው ይሄ ክርስቲያን። ስለዚህ የክርስቲያን ባህሪው እንደ ክርስቶስ ወይም እንደ እግዚአብሔር ቃል መመላለስ ነው ያለበት። ወዳጆቼ፣ ወንድሞቼ፣ ዓለም አልተገባንም፣ ዓለም አትመቸንም፣ ዓለም የኛ አይደለችም። ስለዚህ እኛ የክርስቶስ ነን እንጂ እኛ የዓለም አይደለም። በዓለም ስንኖር ግን የመፍትሄ ሰዎች ልንሆን ይገባል። ሰዎች እኛን ጸልዩ ሊሉ ይገባል። ሰዎች እኛን ወደ እግዚአብሔር ለምኑ ሊሉ ይገባል። እኛም ደግሞ ወደ እግዚአብሔር ልንጠጋ ይገባል። አንድ ነገር ልንገራችሁ፣ ሰው በእግዚአብሔር ፊት ጠዋትና ማታ መንበርከክ ባበዛ ጊዜ፣ ሰው ወደ እግዚአብሔር በቀረበ ጊዜ፣ ሰው የእግዚአብሔርን ፊት ወደ መፈለግ በቀረበ ጊዜ ከሰይጣንና ከሐሳቡ ከምክሩ ከክፉም ሴራው ከድብቅ ሴራው ከተንኮሉ እየራቀ ነው ያለው። ይሄ ሰው የሚባለው ፍጥረት ወደ እግዚአብሔር በቀረበ ጊዜ፣ የእግዚአብሔርን ፊት በፈለገ ጊዜ፣ የእግዚአብሔርን ፊት ባሻ ጊዜ፣ ወደ እግዚአብሔር በቀረበ ጊዜ ከሰይጣን እየራቀ ነው ያለው። ስለዚህ ወንድሞቼ፣ ስለዚህ ወዳጆቼ፣ እናንተ የአባቴ ብሩካን ወደ እግዚአብሔር ለመቅረብ ወደ እግዚአብሔር ለመጠጋት ከትላንትናው በበለጠ ወደ እግዚአብሔር ለመጠጋት ራሳችሁን አለማምዱ። ይሄንን ስታደርጉ የክርስቶስ ልጆች ትሆናላችሁ። የክርስቶስን ባህሪ ትካፈላላችሁ። የክርስቶስን መንፈስ ትቀበላላችሁ። ክርስቶስ በምድር ላይ ያደረገውን ታደርጋላችሁ። እንዲህ ብሏል፣ ወደ ምድር በመጣው ጊዜ በሰው ልጆች ዘንድ እምነትን አገኝ ይሆን እንዴ? የሰናፍጭ ቅንጣት ያህል እምነት ብትኖራችሁ ይሄንን ተራራ ተነቅለ ወደ ባህር ግባ ብትሉት ይገባናል። ስለዚህ ወዳጆቼ፣ ምድርን የምታምኑትና ያህል ክርስቶስን እመኑት። በባንክ ላይ ብርን ስታስቀምጡ እንኳን ባንኩን ታምኑት የለ እንዴ? የሆነ ነገር ስታደርጉ ነገን ታምኑ የለም እንዴ? እግዚአብሔርን እመኑ። እግዚአብሔርን ይታመን። የእግዚአብሔርን ቃል እያነበባችሁ እግዚአብሔርን እየመሰላችሁ እግዚአብሔርን ወደ ማምሰል እያደጋችሁ እንድትኖሩ ይሄ የእግዚአብሔር ቃል ይመሰክራል። ስለዚህ በምድር ላይ ስትኖሩ ውጤታማ ለመሆን፣ በምድር ላይ ስትኖሩ ድላማ ለመሆን፣ በምድር ላይ ስትኖሩ ለእግዚአብሔር ልጆቹ ልትሆኑ ይገባል። የእግዚአብሔር ልጆች ደግሞ እነዛ ከእግዚአብሔር የመጡ ናቸው። የእግዚአብሔር ልጆች የእግዚአብሔርን ታላቅነት የሚያወሩ ናቸው። የእግዚአብሔር ልጆች የእግዚአብሔርን ወንጌል የሚሰብኩ ናቸው። ያልተማራችሁን አታስተምሩም፣ ያልተጻፈውን አታንብቡም፣ ክርስቶስ ያላደረገውን አታድርጉ። ሟርት በእግዚአብሔር መጽሐፍ ላይ የለም። ድግምት በእግዚአብሔር መጽሐፍ ላይ የለም። ውሸት በእግዚአብሔር መጽሐፍ ላይ የለም። ከእግዚአብሔር ያልሰማነውን ማሰማት በእግዚአብሔር መጽሐፍ ላይ የለም። የሐሰት ትንቢት መናገር በእግዚአብሔር መጽሐፍ ላይ የለም። እግዚአብሔር ያልተናገረው ነገር የለም። ሊጻፍ ይችላል። ሐሰተኞች ሊኖሩ ይችላሉ። የሐሰትን ትንቢት የሚያመጡ ሊኖሩ ይችላሉ። ለእንጀራ ያደሩ፣ ለሆዳቸው ያደሩ፣ ለመኖር ብለው ያደሩ ብዙዎች ሊኖሩ ይችላሉ። የተመረጡትን የሚያስቱ ብዙዎች ሊኖሩ ይችላሉ። መጽሐፍ ቅዱስ ግን ሲናገር እንዳለ ለጻድቁ በኢየሱስ ክርስቶስ መልካም ይሆንለታል። ለጻድቁ ፀሐይ ይወጣል፣ ለጻድቁ የጽድቅ ፀሐይ ይወጣለታል። ጻድቁ እግዚአብሔርን አገልግሎ ይተርፋል እንጂ ያመልጣል እያለ በኢየሱስ ይናገራል። ስለዚህ በእግዚአብሔር ቃል ራሳችሁን ስታሳድጉ፣ በእግዚአብሔር ራሳችሁ ስትኖሩ፣ በእግዚአብሔር መንፈስ ስትመሩ፣ ከእግዚአብሔር ጋር ስትሆኑ በኢየሱስ ክርስቶስ የእግዚአብሔርን ቃል ትናገራላችሁ። እውነት የሆነውን የእግዚአብሔርን ቃል፣ ሕይወት የሆነውን የእግዚአብሔርን ቃል፣ የሚያኖረውን የእግዚአብሔርን ቃል፣ የሚያሻግረውን የእግዚአብሔርን ቃል፣ የሚያተርፈውን የእግዚአብሔርን ቃል፣ የሚያስመልጠውን